እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። ስለምትከታተሉን ስለምታደምጡንም እጅግ ከልብ አድርገን እናመሰግናለን። በዚህ ቻናላችን የዝውውር ጉዳዮችን በስፋት እያነሳን ቆይታን የምናደርግበት ቻናል ነው። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራም ደግሞ እንደተለመደው የተለያዩ የዝውውር ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ልትጽፉልን ትችላላችሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። የተለያዩ ስፖርታዊ ጉዳዮችን የተለያዩ የዝውውር ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ወደ ቀዳሚው ጉዳያችን እናምራ። የሊቨርፑሉ ኮከብ ዶሚኒክ ሶቦስላይ የሪያል ማድሪድ ኢላማ ሲሆን ወደፊት እሱን ለማስፈረምም እያሰቡ ነው። እንደ ፌጂያስ ዘገባ ከሆነ ተጫዋቹ ወደ 80 እና 90 ሚሊዮን ዩሮ ገደማ እንደሚያስወጣ ይጠበቃል። ሪያል ማድሪድ ዝውውሩን ለማጠናቀቅም ይችል እንደሆነ ማየቱ አስደሳች ያደርገዋል የሚል መረጃ ነው እየወጣ እንደሚገኝ ዘገባዎቹ የጠቆሙት። አሁን ላይ እንግዲህ ይህንን ተጫዋች ለማስፈረም ሪያል ማድሪድ ብቻ ሳይሆን ማንቸስተር ሲቲም ፍላጎት እንዳለው የሚያሳዩ መረጃዎች እየወጡ ነው። ተጫዋቹ ከሊቨርፑል ጋር እስከ 2028 ድረስም የሚያቆይ ኮንትራት ያለው ሲሆን ነገር ግን በሌሎች ክለቦች እንግዲህ ይፈለጋልና በቀላሉ ግን ይለቃል ተብሎ እንደማይታሰብ ነው መረጃዎቹ የወጡት። እሱ በክለብ ውስጥ ካሉ ምርጥ ተጫዋቾች አንደኛው ሲሆን ሶቦስላይ በዚህ የውድድር ዘመን ለሊቨርፑል እጅግ አስደናቂ ሆኗል። የፕሪሚየር ሊጉ ሻምፒዮን ለሆነው ክለብም አስቸጋሪ ወቅት ላይ ቢሆንም የሃንጋሪው ብሔራዊ ቡድን ተጫዋች ግን በከፍተኛ ብቃት ላይ ነው የሚገኘው። በመሃል ሜዳ ካለው ጥራት በተጨማሪ ሁለገብነቱ የስፔኑ ክለብን ስቧል። በመሃል አማካይ፣ እንደ አጥቂ አማካይ፣ በክንፍ አካባቢዎች ላይ እንደ ተከላካይም አማካይ መሰለፍ የሚችል አይነት ተጫዋች ነው። የቀኝ ደግሞ ተከላካይ ሆኖም ሲጫወት ተመልክተነዋል። ዝውውሩን ማጠናቀቅ ከቻሉ ለሪያል ማድሪድ ጥቅም የሚሰጥ ተጫዋች ሊሆን ይችላል። ተጫዋቹ ከዚህ ቀደምም በልጅነቱ የሪያል ማድሪድ ደጋፊ እንደነበር ይታመናል። እናም ይሄ ለስፔኑ ክለብም ማበረታቻ ሆኖ ሊያገለግል ይችላል። ተጨባጭ የገንዘብ ጥያቄዎችን ይዘው ከቀረቡ ተጫዋቹን ሊፈትኑት ይችላሉ። ሁኔታው እንዴት እንደሚደብር ማየቱ አስደሳች ያደርገዋል። ለሃንጋሪያዊው ተጫዋችም የውል ማራዘሚያ ሊደረግ ይችላል የሚሉ ወሬዎች ያሉ። ሊቨርፑል በተቻለ መጠን በክለቡ እንዲቆይ ለማድረግም የሚችለውን ሁሉ ለማድረግም ይሞክራሉ። እሱ በክለቡ ውስጥ ካሉ ምርጥ ተጫዋቾች አንደኛው ሲሆን እሱን ደግሞ ማጣት ለነሱ ከፍተኛ ጉዳት ይሆናል። ሊቨርፑል በዋና ዋንጫዎች ላይ በቋሚነት ለመታገልም ተስፋ ያደርጋል። እናም የእሱን አይነት ጥራት ያላቸው ተጫዋቾች ደግሞ መሸጥ አይችሉም ተብሎ ነው የሚታሰበው። ሊቨርፑል ለኢብራሂማ ኮናቴ የመጨረሻ ማስጠንቀቂያ ሰጥቷል። የቅርቡንና የመጨረሻውን የውል አቅርቦት ይፈርማል ወይስ ደግሞ በጥር ወር የዝውውር መስኮት ክለቡን ይልቀቅ በሚል ለከቼንድ ኦፍሳይድ ብቻ እንደተገለጸው መረጃ ከሆነ ሊቨርፑል ይህንን ውዝግብ ለረጅም ጊዜ እንዲቀጥልም አልተዘጋጀም። እናም በዚህ ጥር ወር ደግሞ በኢብራሂማ ኮናቴ ገንዘብ አግኝቶ በማርክ ጉሂን ለመተካትም ዝግጁ ነው። በማህበራዊ ትስስር ገጹ ኤክስ ላይ እንደተለጠፈው መረጃ ሊቨርፑል ኮናቴ ለማቆየት የተቻለውን ሁሉ ሲያደርግ ሌላ የኮንትራት አቅርቦትን አድርጓል። የፈረንሳይ ብሔራዊ ቡድን ተጫዋች በአሁኑ ውሉ በዚህ የውድድር ዘመን መጨረሻ ላይ ሲያልቅ ሊቨርፑሎች ኢብራሂማ ኮናቴ ይህንን እንግዲህ ውል ውድቅ ካደረገ ሌላ አቅርቦት አያደርጉም። ክለቡ የቅርብ ጊዜ ሀሳብ ተጫዋቹ ከፍተኛ ተከፋይ ከሆኑት መካከል አንደኛው እንደሚያደርገው ነው የሚሰማው። ይህ መረጃ በሚዘጋጅበት ጊዜም ከኮናቴና ከወኪሎቹ ዘንድም ምንም አይነት ምላሽ እንዳልተገኘ ለመረዳት ተችሏል። ስለዚህም ይህ አቅርቦት በአንፊልድ ለመቆየት ለማሳመንም በቂ ይሆን እንደሆነ ማየቱ አስደሳች ያደርገዋል። የ26 ዓመቱ ተጫዋች በቀላሉ አዲስ ፈተናን እንደሚፈልግ ሊሰማው ይችላል። ምንም ደግሞ ያክል ገንዘብ ቢቀርብለት ከሊቨርፑል ጋር ያለው ቆይታን ለማራዘም አይስማማውም ነው የተባለው። ወይም ደግሞ ምናልባት ኮናቴ የራሱ ምርጡን ውልም ለመስጠት ሲል ጉዳዩን እያጓተተ እንደሆነ ጭምር የሚያሳዩ መረጃዎችም እየወጡ ይገኛሉ። ትሬንት አሌክዛንደር አርኖልድ ኮንትራቱ ካለቀ በኋላ ሊቨርፑልን ለቆ ቢሄድም መሐመድ ሳላ፣ ቨርጂል ቫን ዳይክ ባለፈው የውድድር ዘመን መጨረሻ ላይ አዲስ ውል ፈርመዋል።
ኢብራሂማ ኮናቴ በመጨረሻ ምን ለማድረግ እንደሚወስን ማየት ይቻላል። ነገር ግን የሊቨርፑል ደጋፊዎች ባለፉት ዓመታት ከመርሲሳይዱ ግዙፍ ክለብ ጋር ባደረጋቸው ብዙ ጠንካራ ብቃቶች ምክንያት የወደፊት እጣው እንዲወሰን ተስፋ ያደርጋሉ። ማርክ ጉሂ በክረምቱ ወራትም ሊቨርፑልን ሊቀላቀል በጣም ተቃርቦ ነበር እና እሱ ደግሞ ዋና ኢላማቸው ሆኖ ቆይቷል። የእንግሊዝ ብሔራዊ ቡድን ተጫዋች አሁንም ቢሆን የአርኔ ስሎት ቡድንን ለመቀላቀል ሙሉ በሙሉ ፍላጎት እንዳለው ተዘግቧል። ኢብራሂማ ኮናቴ ከሄደ ማርክ ጉሂ በዚያ የቡድን ክፍል ውስጥም ተመራጭ ምትክ ይመስላል። ነገር ግን እሱ ደግሞ ወደ ነፃ ዝውውር ወይም ደግሞ ፍሪ ኤጀንት እየተቃረበ ያለ ስለሆነም ትልቅ ስምም ነው። ይህ ማለት ሌሎች ታላላቅ ክለቦችም ለማርክ ጉሂ ለሚደረገው ፉክክር ስለሚቀላቀሉ ሊቨርፑል የማጣት አደጋ ላይ ሊወድቅ ይችላል። ነገር ግን የኢብራሂማ ኮናቴ ውሳኔ ነገሮችን ለወደፊት ሊገፋቸው እንደሚችል ነው የሚታመነው። የአትሌቲኮ ማድሪድ አጥቂ ሁሊያን አልቫሬስ ከስፔኑ ክለብ የመልቀቅ ፍላጎት እንዳለው እየተነገረ ነው። ቸልሲ በሚቀጥለው የውድድር ዘመን እሱን ለማስፈረም ተስፋ አድርጓል። እናም የዓለም ዋንጫ አሸናፊውን ለማስፈረም 150 ሚሊዮን ዩሮ ለማዘጋጀትም በዝግጅት ላይ ናቸው። እንደ ፌጂያስ ዘገባ ከሆነ ዝውውሩን ለማጠናቀቅ የፕሪሚየር ሊግ የዝውውር ሪከርድን ለመስበርም ተዘጋጅተዋል። በተጨማሪም ኤንዞ ፈርናንዴስ ተጫዋቹን ክለቡን እንዲቀላቀል ለማሳመን እንደሚረዳቸው ተስፋ አድርገዋል። የደቡብ አሜሪካው አማካይ የሀገሩን ልጅ ክለቡን እንዲቀላቀል ለማሳመንም ረገድ ሚና መጫወት ይችል እንደሆነ ማየቱ አስደሳች ያደርገዋል። ቸልሲ ከባርሴሎናና ከፓሪስ ሰን ዠርሜን ውድድር ይገጥመዋል። ሆኖም ግን ተጫዋቹን ለማስፈረም ጥረታቸውን በማጠናከር ረገድም እርግጠኞች ናቸው። ሊቨርፑል ሁሊያን አልቫሬዝም እየተከታተለ ነው። አልቫሬዝም በላሊጋ ራሱን ያረጋገጠ ልዩ ተጫዋች ነው። ባለፈው የውድድር ዘመን በሁሉም ውድድሮችም 29 ጎሎችን አስቆጥሯል። ቀደም ሲልም ከማንቸስተር ሲቲ ጋር በፕሪሚየር ሊጉ ብቃቱን አሳይቷል። እሱ ለክለቡም ሆነ ለሀገሩ ኮከብ መሆኑ ምንም ጥርጥር የለውም። በዓለም ላይ ካሉ ትልልቅ ክለቦችም የመጫወት ብቃት ያለው ሲሆን ቸልሲ የእሱን ፊርማ ለማስጠበቅም ጥሩ ስራን ይሰራል። ይህ በእንዲህ እንዳለ ሰማያዎቹ በቅርቡ በጥቂት አጥቂዎች ላይ ኢንቨስት አድርገዋል። ሁሊያን አልቫሬዝን ማስፈረምም በክለብ ውስጥ ያለውን የቅደም ተከተል ተራም ወደ ታች ይገፋዋል። ሁኔታው እንዴት እንደሚዳብር ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ቸልሲ በቡድን ውስጥ ያሉ ሌሎች ክፍሎችን ማሻሻል ይኖርበታል። በአጥቂ ላይ 150 ሚሊዮን ዩሮ ማውጣት በአሁኑ ጊዜ ለነሱ ብልህ ውሳኔ ላይሆን ይችላል። በተከላካይ ክፍልና በመሃል ሜዳ ላይም የተሻለ ጥልቀት ያስፈልጋቸዋል። በክንፍ መስመሮቻቸው ላይም ተጨማሪ ጥራትን ለመጨመር መፈለግ ይኖርባቸዋል። ይህ ሁሉ ሲባል ሁሊያን አልቫሬዝ በዓለም እግር ኳስ ውስጥ ማንኛውንም ቡድን ሊያሻሽን የሚችል ተጫዋች መሆኑ ጥርጥር የለውም ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የጀርመኑን ተከላካይ ኒኮ ሽሎተርቤክን ከቦሩሲያ ዶርትመንድ ለማስፈረም ፉክክሩን ተቀላቅሏል። የ25 ዓመቱ ተከላካይ የውድድር ዘመኑ ሲያልቅም ኮንትራቱ የሚጠናቀቅ ሲሆን የሊቨርፑልና የባርሴሎና ኢላማም ነው። ሆኖም ፌጂያስ የተባለው የመረጃ ምንጭ እንደዘገበው ማንቸስተር ዩናይትድም በአሁኑ ወቅት የእሱን ፊርማ ለማግኘት በሚደረገው ፉክክር ቀዳሚ ኢላማ እንደሆነ ተነግሯል። ማንቸስተር ዩናይትድ በተከላካይ ክፍል ውስጥም የበለጠ ጥልቀትን ይፈልጋል። እናም የጀርመኑ ተከላካይ ለሃሪ ማጓየር ተመራጭ የረጅም ጊዜ ምትክ ሊሆን ይችላል። ወደ እንግሊዝ የመዘዋወር እድሉ ለሱ አስደሳች ሊሆን ይችላል። ፈታኝ አዲስ ምዕራፍም የሚሆን ሲሆን ራሱንም በፕሪሚየር ሊግ ለማረጋገጥም ፍላጎቶች ያሉት የሱን ጥራትና ልምድ ያለው ተጫዋችም በነፃ ዝውውር ማስፈረም ለማንቸስተር ዩናይትድ ብልህ እርምጃ ይሆናል። በጥር ወር ከተጫዋቹ ጋር የቅድመ ውል ስምምነት መፈረም ይችሉ እንደሆነ ማየቱ አስደሳች ያደርገዋል። ይህ በእንዲህ እንዳለ ሊቨርፑል ለኢብራሂማ ኮናቴ ደግሞ ምትክም ያስፈልጋቸዋል። እናም ጀርመናዊው ተጫዋች ተመራጭ ጭማሪ ሊሆን ይችላል። እነሱም ለተጫዋቹ አጓጊ መዳረሻ ሊሆኑ ይችላሉ። ለዋና ዋንጫዎችም ሲፋለሙ ቆይተዋል። እናም ዓለም አቀፍ ደረጃ ያለው ቡድንም አላቸው። በተመሳሳይ መልኩ የስፔን ሻምፒዮኖቹ ባርሴሎናዎች ለአብዛኞቹ ተጫዋቾችም አጓጊ መዳረሻዎች ናቸው። ተጫዋቹ ምን እንደሚወስን ማየቱም አስደሳች ይሆናል። እሱ ለመምረጥ ብዙ አማራጮች እንዳሉትም ግልጽ ይሆናል ተብሎ ነው የሚታሰበው። ሶስቱም ክለቦች ለተጫዋቹ አስደሳች እድሎች ሊሆኑ ይችላሉ። እሱ በከፍተኛ ደረጃ የሚወዳደር ብቃት ያለው ሲሆን ለሶስቱም ክለቦች ጥቅም ደግሞ ሊሰጥ ይችላል። ማንቸስተር ዩናይትድ ዝውውሩን ማጠናቀቅ ከቻለ ለነሱ ትልቅ ስኬት ይሆናል። ለዋና ዋንጫዎች ደግሞ መታገል የሚችል ቡድን ለመገንባትም እየፈለጉ ነው። እናም እንደዚህ ያሉ ዝውውሮች ደግሞ ከዋናዎቹ ቡድኖች ጋር ያለውን ልዩነት ለመቀነስም ይረዳቸዋል ተብሎ እንደሚታሰብ ነው መረጃው የወጣው። የሪያል ማድሪድ አጥቂ ሮድሪጎ ጉዋይሽ ከክለቡ የመልቀቅ ፍላጎት እንዳለው የተነገረ ሲሆን በርካታ ቡድኖችም የእሱን ፊርማ ለማግኘትም ፉክክር ውስጥ እንደገቡ የሚያሳዩ መረጃዎች እየወጡ ይገኛሉ።
እንደ ዘገባዎቹ ከሆነ የ24 ዓመቱ አጥቂም በጨረታም እንግዲህ ሊፈለግ ይችላል። ሪያል ማድሪድ በጥር ወር እሱን ለመሸጥም ዝግጁ ይሆን እንደሆነ ማየቱ አስደሳች ያደርገዋል። አርሰናልና ሊቨርፑል የ24 ዓመቱን ብራዚላዊ አጥቂ ለማስፈረም አሁንም በፍላጎቱ ላይ ተቀላቅለዋል። እሱ ከዚህ የውድድር ዘመን 452 ደቂቃዎችን ብቻ ነው የተጫወተው። እናም ብዙ ጊዜ ደግሞ መጫወት ይፈልጋል። ተጫዋቹ ቋሚ ድሎችን ለማግኘት የሙያ ህይወቱንም ወደ ነበረበት ለመመለስም ይጓጓል። ወደ ፕሪሚየር ሊጉ መዘዋወርም ለሱ ተመራጭ ሊሆን ይችላል። አርሰናልና ሊቨርፑል በአጥቂ ክፍል ውስጥም ተጨማሪ ጥራት ይፈልጋሉና ብራዚላዊው ለነሱ ተመራጭ ግዢ ሊሆን ይችላል። በክንፎች ላይም ሆነ በማዕከላዊ ቦታ ላይ ደግሞ መጫወት በቂ ሁለገብነት አለው። ለቡድኑ ጓደኞቹ ደግሞ ድሎችን ለመፍጠርና ኳስን መረብ ውስጥም ለማስቆጠር ይረዳል። አርሰናል በዚህ ክረምትም ቪክተር ዮኬሬሽን አስፈርሟል። ነገር ግን የስዊድን ብሔራዊ ቡድን ተጫዋች ተጨማሪ ድጋፎችን እንደሚፈልግ ማወቁ ቀላል ነው የሚመስለው። የሪያል ማድሪዱ ተጫዋች ማስፈረም የአርሰናል የአጥቂ ክፍልን ሊያሟላ ይችላል። ዝውውሩን ማጠናቀቅ ይችሉ እንደሆነ ማየቱ ደግሞ አስደሳች ያደርገዋል። አጥቂው ከ90 እስከ 100 ሚሊዮን አካባቢ ሊያስወጣቸው ይችላል። በተመሳሳይ መልኩ ሊቨርፑልም በአጥቂ ክፍል ውስጥ ተጨማሪ ጥልቀትን ይፈልጋልና ሁለገቡን ብራዚላዊ በብዙ ጫናዎች ውስጥ ተሰልፎ ሊቨርፑልን በአጥቂው ክፍል ውስጥም ሊረዳ ይችላል። የሚጠይቀው ዋጋን ለመክፈል ደግሞ ዝግጁ ይሆኑ እንደሆነ ማየቱ አስደሳች ያደርገዋል። ይሄ ትልቅ የገንዘብ መጠን ነው። እናም ደግሞ በቅርቡ በአዲስ ፈራሚዎች ላይ ብዙ ወጪዎችን ያደርገዋል። ሌላ ትልቅ ገንዘብ የሚጠይቅ ዝውውርን መፈለግ ይችሉ እንደሆነ ማየቱ አስደሳች ያደርገዋል ነው የተባለው። ቸልሲ የዩቬንቱስን አጥቂ ዶሻን ቭላሆቪችንም ለማስፈረም ፍላጎት አለው። ቶተንሃም ከቭላሆቪች ጋር ስሙ ተያይዞ ሲጠቀስ ነበር። ነገር ግን የቲም ቶክ ዘገባ የሰርቢያ ብሔራዊ ቡድን ተጫዋች የማስፈረም ጥረታቸውን ለመተው መወሰናቸው ተነግሯል። የጣሊያኑ ክለብ ከተጫዋቹ ጋር አዲስ ውልም ለመፈራረም ሊፈልግ እንደሚችል የሚገልጹ ወሬዎች አሉ። ተጫዋቹ በውድድር ዘመኑ መጨረሻ ላይ የኮንትራቱ የሚያልቅበት ሲሆን ቭላሆቪች በጥር ወር በ17.5 ሚሊዮን ፓውንድ ገደማም ክፍያ ሊገኝ ይችላል። ቸልሲ የእሱን ፊርማ ማግኘትም ይችል እንደሆነ ማየቱ አስደሳች ያደርገዋል። ምንም እንኳን በክረምት ወራት ዣኦ ፔድሮ እና ሊያም ዴላፕ ቢያስፈርሙም እንደ ቭላሆቪች ያለ ጥራት ያለው ተጫዋች በ17.5 ሚሊዮን ፓውንድ ብቻ ማስፈረም እድሉን ማለፍ የለባቸውም። ሁኔታው እንዴት እንደሚዳበር ማየቱ አስደሳች ያደርገዋል። ስፐርስ ከዝውውሩ እጁን ማንሳቱ ለቸልሲ መልካም ዜና ይሆናል። አሁን ደግሞ የእሱን ፊርማ ለመስጠበቅም ይፈልጋል። እንደ ኤቨርተን እና ዌስትሃም ዩናይትድም ያሉ ክለቦችም ተጫዋቹን ይፈልጋሉ። ነገር ግን ቸልሲ ዋና ተፎካካሪ እንደሚሆን መገመቱ ተገቢ ነው። እነሱ በዓለም ላይ ካሉ ትልልቅ ክለቦች አንደኛው ናቸው። እናም አጥቂው እነሱን የመቀላቀል ሀሳብ ይማርከዋል። ወደ ፕሪሚየር ሊግ መዘዋወርም ለእሱ አስደሳች አጋጣሚ ሊሆን ይችላል። ለእንግሊዝ እግር ኳስም አካላዊና ቴክኒካዊ ባህሪያቶች ያሉት እናም በፕሪሚየር ሊጉ ኮከብ ሆኖ ራሱን ማቋቋምም ይችላል። በጣሊያን ውስጥ በቋሚነት ብቃቱን አሳይቷል። እናም ይህ ደግሞ ለሱ ተመራጭ ቀጣይ እርምጃ ሊሆን ይችላል። በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን በከፍተኛ ደረጃ መወዳደርም ይፈልጋል። ቸልሲ በቋሚነት ለዋንጫዎች ለመታገል የሚያስችል መድረክም ሊሰጠው እንደሚችል ጭምር ነው የተገለጸው። ማንቸስተር ዩናይትድ የጀርመን ብሔራዊ ቡድን አማካይ የሆነው አንጄሎ ስቲለርን ከስቱትጋርት ለማስፈረም በጥር ወር እንቅስቃሴዎችን እያደረገ ነው። ፌጃስ የተባለው የመረጃ ምንጭ እንደገለጸው ከሆነ የተጫዋች ዋጋ 45 ሚሊዮን ዩሮ አካባቢ ነው። ሆኖም ግን ማንቸስተር ዩናይትድ አንጄሎ ስቲለርን ለማስፈረም ቆርጦ ተነስቷል። እናም ዝውውሩን ለማጠናቀቅ ወደ 60 ሚሊዮን ዩሮ አካባቢ የሚጠጋ የገንዘብ ጥያቄም ሊያቀርቡ ይችላሉ። ተጫዋቹ የሪያል ማድሪድ ኢላማም ነው። ማንቸስተር ዩናይትዶች በመሃል ሜዳው ላይ የበለጠ ቴክኒካዊ ችሎታና ስልታዊ ተግሳጽን የሚያስፈልገው አይነት ተጫዋች እንደሚፈልጉ ጥያቄ የለውም። የጀርመን ብሔራዊ ቡድን ተጫዋች ለእነሱ ተመራጭ ጭማሪ ሊሆን ይችላል። የተጋጣሚውን የአጥቂ እንቅስቃሴንም በማፍረስና የተከላካይ ክፍሉን ለመጠበቅም ይረዳል ተብሎ የሚታሰብ ተጫዋች እንደሆነ እየተነገረ ነው። ለእንግዲህ ፈጣሪ ተጫዋቾችም በበለጠ ነፃነት እንዲሰሩ ያስችላቸዋል። በቡንደስሊጋ ብቃቱን አሳይቷል። ለቀጣዩ እርምጃ ዝግጁ ነው። በዓለም ላይ ላሉ ታላላቅ ክለቦችም መጫወት ይፈልጋል። እናም ማንቸስተር ዩናይትድ አጓጊ መዳረሻም ሊሆን ይችላል። ሪያል ማድሪድ በመሃል ሜዳው ላይ የበለጠ የአካል ብቃትና የመከላከል ሽፋን ያስፈልገዋል። በዓለም ላይ ካሉ ትልልቅ ክለቦች መካከል ደግሞ አንዱ ናቸው። እናም አብዛኞቹ ተጫዋቾች እነሱን የመቀላቀል እድል መቃወም ይከብዳቸዋል። አማካዩ ምን እንደሚወስን ማየቱ አስደሳች ያደርገዋል። የ36 ሚሊዮን ዩሮ የመልቀቂያ አንቀጽም አለው። ነገር ግን በ2026 ክረምት ከመድረሱ በፊት ሊነቃ አይችልም። ማንቸስተር ዩናይትድ ተጨማሪ በመክፈል ዝውውሩን በፍጥነት ለማጠናቀቅም
ተስፋ ያደርጋል። የእሱን ፊርማ ለማግኘት በሚደረገው ፉክክር ማሸነፍ ይችሉ እንደሆነ ማየቱ አስደሳች ያደርገዋል። አንጄሎ ስቲለር ለሁለቱም ክለቦች የለውጥ አምጪ ጭማሪ ሊሆን ይችላል። በጥር ወር የጀርመኑን ክለብ እንዲሸጠው ለማድረግም የሚያስችል ፋይናንስ አላቸው። ሁኔታው እንዴት እንደሚቀጥልም ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ሴኔ ላሜንስን አስፈርሟል። ነገር ግን የግብ ጠባቂ ክፍሉን ለማሻሻል አሁንም አላቆምም። ከማልሞ ኤፍኤፍ የሚገኘው የ22 ዓመቱን የስዊድን ግብ ጠባቂ ሜልከር ኤልቦግን ለማስፈረምም ፍላጎቱ አላቸው። ወደ ፕሪሚየር ሊግ የመዘዋወር ዕድሉ ለወጣቱ ግብ ጠባቂ አጓጊ ነው። ማንቸስተር ዩናይትድ ከክለቡ ጋር ስምምነት ላይ መድረስ ይችል እንደሆነ ማየቱም አስደሳች ያደርገዋል። ይህን ዘገባ እንደሚመለከተው በርካታ ክለቦች የእሱን እድገት እየተከታተሉ ነው። በቀጣይ ወራትም የእሱን ፊርማ ለማግኘት ከባድ ፉክክር ሊኖር ይችላል። ማንቸስተር ዩናይትድ ዝውውሩን ለማጠናቀቅ የሚያስችል ፋይናንስ ያለው ሲሆን በእሱ አይነት ተሰጥኦ ያለው ግብ ጠባቂ ላይ ኢንቨስት ማድረግም ብልህነት ነው። በውድድር ዘመኑ መጨረሻ ላይ አንድሬ ኦናና እና አልታይ ባይንደር ሊሸጡ እንደሚችሉ መገመቱ ተገቢ ነው። ሁለቱም ተጫዋቾች ማንቸስተር ዩናይትድን ከተቀላቀሉ በኋላ አሳማኝ እንቅስቃሴን አላሳዩም። እናም ደግሞ በክለብ ውስጥም ወደፊት እድል የላቸውም። ክለቡ ተሰጥኦ ባላቸው ወጣት ተጫዋቾች ላይ ኢንቨስት ማድረግም ተመራጭ ይሆናል። ለወደፊት ቡድን ለመገንባትም እየፈለጉ ነው። እናም የ22 ዓመቱ የስዊድን ግብ ጠባቂ በእርግጠኝነት ለሚፈልጉት ባህሪም የሚስማማ ነው። በዓለም ላይ ካሉ ትልልቅ ክለቦች አንዱን የመቀላቀል እድሉ ለሱ አጓጊ ይሆናል። እናም ሁለቱም ክለቦች በስምምነቱ ላይ መድረስ እንደሚችሉ በእርግጥም ተስፋ ያደርጋሉ። እሱ ለማንቸስተር ዩናይትድ ቋሚ ተሰላፊ ባይሆን እንኳን ከቤልጅየማዊው ግብ ጠባቂ ሳይን ላሜንስ ጋርም ለመጀመሪያው ቦታ ለመፎካከርም ይችላል ተብሎ ነው የሚታሰበው። ሁለቱም ተጫዋቾች ከፍተኛ አቅም ያላቸውና በጣም ወጣት ናቸው። በአሰልጣኝነትና በልምድ ደግሞ ሊሻሻሉ ይችላሉ። ለቦታ የሚደረገው ፉክክር ምርጡን እንዲያወጡ ሊያደርጋቸው እንደሚችል ነው የሚገመተው። ቸልሲ በቀጣይ ወራት የኤሲ ሚላኑን ግብ ጠባቂ ማይክ ሜኞን ለማስፈረም ፍላጎት አለው። የ29 ዓመቱ ግብ ጠባቂ የውድድር ዘመኑ ሲያልቅም ነፃ ወኪል የሚሆን ሲሆን ከጣሊያኑ ክለብ የመውጣት ፍላጎት እንዳለው ተነግሯል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነም ቸልሲ በ2026 ተጫዋቹን ማስፈረም ዋነኛ ተፎካካሪ ነው። በጥር ወር እሱን ለማስፈረም እንቅስቃሴ ለማድረግ ይወስኑ እንደሆነ ማየቱ አስደሳች ያደርገዋል። በውድድር ዘመኑ አጋማሽ በስምምነቱም ሆነ ዋጋ ማስፈረም ይችላሉ። በአማራጭ ደግሞ ከተጫዋቹ ጋር የቅድመ ውል ስምምነት በማስጠበቅ በክረምትም ወራት በነፃ ማስፈረም ይችላሉ። ሁኔታው እንዴት እንደሚቀጥል ማየቱ አስደሳች ያደርገዋል። ቸልሲ በክረምቱ ወቅትም የዝውውር መስኮት ከግብ ጠባቂው ጋር በጣም ተያይዞ ነበር። ሆኖም ግን ዝውውሩ ያን ጊዜ የተሳካ አልነበረም። ተጫዋቹ ቸልሲን ለመቀላቀል ሊፈተን ይችላል። በሙያው ሕይወቱ በዚህ ደረጃ ላይ ለሱ ተመራጭ ፈተናም ሊሆን ይችላል። እሱ በብቃቱ ከፍተኛ ደረጃ ላይ የሚገኝ ሲሆን በፕሪሚየር ሊጉ ችሎታውን ለማሳየትም ይፈልጋል። ቸልሲ በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ነው። እናም ለዋንጫዎች ለመታገል መድረክ ሊሰጠው ይችላል። የእሱን ጥራት ያለው ተጫዋች ደግሞ በቅናሽ ዋጋ ማስፈረም ለቸልሲ ብልህ እርምጃ ሊሆን ይችላል። በቋሚነት ለዋንጫዎች መታገል የሚችል ቡድን ለመገንባትም እየፈለጉ ነው። እናም የፈረንሳይ ብሔራዊ ቡድን ተጫዋች ለእነሱ ተመራጭ ይሆናል። እሱ ልሂቅ ግብ ጠባቂ ተብሎም ተሰይሟል። በቦታው ላይ ካሉ ምርጥ ተጫዋቾችም አንዱ መሆኑ ምንም ጥርጥር የለውም። የ29 ዓመቱ ግብ ጠባቂ ሮበርት ሳንቼዝን ሊተካ ይችላል። የስፔኑ ግብ ጠባቂ ቸልሲን ከተቀላቀለ በኋላ አሳማኝ አልሆነም። እናም ለተለዋጭም ደግሞ አቅሙ ተተችቷል እየተባለ እንደሚገኝ ነው መረጃዎች የወጡት። የአርሰናል አጥቂ ጋብሪኤል ሄሱስ በቅርብ ወራት ውስጥ ክለቡን ለቆ የመውጣት ወሬዎች ጋር ስሙ ተነስቷል። ብራዚላዊው አጥቂም ለበርካታ ወራት በከባድ ጉዳት ምክንያት ከሜዳ ውጭ የነበረ ሲሆን አሁን ወደ ጨዋታ ለመመለስ ተቃርቧል። ተጫዋቹ ከበርካታ ክለቦች ጋር ተያይዞ ሲጠቀስም ቆይቷል። እናም ደግሞ አሁን ላይ አርሰናል መልቀቁ ምክንያታዊ እንዳልሆነ ተነግሯል። ሆኖም ግን ወደፊት ወደ ፓልሜራስ መመለስም እንደሚፈልግ ነው ያመነው። ጋብሪኤል ሄሱስ እንደሚነገረው ከሆነ ወደ ፓልሜራስ ለመመለስ ጊዜው እንደደረሰ ሲሰማ ያንን ከአርሰናል ጋር ወስናለሁ ብለዋል። ነገር ግን እኛ የምንነጋገረው ለ9 ወራት ከሜዳ ውጭ ከቆየ በኋላ አሁን ወደ ቡድኑ ለመመለስ እየታገለ ስላለ ተጫዋች ነው። ምንም አይነት መሰረት የሌለው ነገር የሚናገሩ ነገሮች አሉ። ከዚህ ሁሉ ውስብስብ ቀዶ ጥገናዎች በኋላ መመለስ የአሁን አርሰናልን ልለቅ ምክንያት አይሆነኝም። ወደ መጀመሪያው ቡድን የመሰለፊያ ቦታ ተመልሶ መግባት ይችል እንደሆነ ማየቱም አስደሳች ያደርገዋል። አርሰናል ቪክተር ዮኬሬሽን ያስፈርሟል። እናም ደቡብ አሜሪካዊው ተጫዋች ለእነሱ የመጀመሪያ ምርጫ አጥቂ አይደለም። ወደ መጀመሪያ ቡድን ለመግባትም በልምምድ ላይ ጠንክሮ መስራት ይኖርበታል። እሱም ጥራት ያለው ተጫዋች መሆኑ ምንም ጥርጥር የለውም። እናም ያንን ባለፈ ጊዜ ደግሞ አሳይቷል። አቋሙንና በራስ መተማመኑን መልሶ ማግኘት ከቻለም በውድድር ዘመኑ ሁለተኛው አጋማሽ
ለአርሰናል በጣም ጠቃሚ ተጫዋች ሊሆን ይችላል። ተጫዋቹ ስለ ወደፊቱ ከመጨነቅ ይልቅም ወደ ምርጥ ብቃቱ ለመመለስም ትኩረት እያደረገ እንዳለ ነው የሚነገረው። በ2026 የዓለም ዋንጫ እየመጣ ባለበት በዚህ ሰዓትም በአርሰናል ከፍተኛ ደረጃ ለመወዳደር እና በብራዚል ብሔራዊ ቡድን ውስጥም ያለውን ቦታ ለማጠናከር ይፈልጋል። ወደ ፓልሜራስ የሚያደርገው የማንኛውም የወደፊት ዝውውር ደግሞ አሁን ላይ መጠበቅ ይኖርበታል ተብሎ ነው የሚታሰበው። የባየር ሚኒክ አጥቂ ሃሪ ኬን በቅርብ ወራት ከጀርመኑ ክለብ የመልቀቅ ወሬዎች ጋር ስሙ እየተነሳ እንደሚገኝ ነው መረጃዎች የወጡት። ቸልሲና ማንቸስተር ዩናይትድ የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ሃሪ ኬንን ለማስፈረምም ፍላጎት አላቸው። ሆኖም ፌጂያስ የተባለው ዘገባ ከተጫዋቹ ከጀርመኑ ክለብ ጋርም ለመልቀቅ መወሰኑን ወይም ደግሞ ለመቀጠል መወሰኑንም እንዲሁ አንዳንድ መረጃዎች ለመቀጠል መወሰኑን ይናገራሉ። አንዳንዶቹ ደግሞ ሊለቅ እንደሚችል ነው የሚናገሩት። ይህ እንግዲህ ለቸልሲና ለማንቸስተር ዩናይትድ ጉዳት ይሆናል የሚሉ ዜናዎች እየወጡ ነው። ምክንያቱም ተጫዋቹ ለመቀጠል ከወሰነ አዳጋች ይሆንባቸዋል ለማስፈረም። ነገር ግን የሚለቅ ከሆነ ግን እነዚህ ሁለት ክለቦች ትልቅ ፉክክሮችን ያደርጋሉ። ማንቸስተር ዩናይትድ ሌላ ጥራት ያለው አጥቂ ሊጠቀም ይችል ነበር። እናም ኬን ተመራጭ ግዢ ነው። እሱም እንግዲህ ቤንጃሚን ሼስኮ አማካሪ ሊሆን ይችላል። ለተወሰነ ጊዜም ደግሞ ለቡድኑ የሚሰጠው ከፍተኛ አገልግሎትም ይኖራል። የእሱ መምጣት ስሎቬኒያዊውን ተጫዋችም ከፍተኛ ጫና ውስጥ ሳይገባ እድገቱን እንዲቀጥልም ያስችለዋል የሚሉ ዘገባዎች አሉ። ቼልሲ በክረምቱ ወራትም ሁለቱ አጥቂዎችን አስፈርሟል። እናም ሌላ አጥቂ መስመር ተጫዋች መፈለጋቸው አስገራሚ ነው። በምትኩ በቡድን ውስጥ ባሉ ሌሎች ክፍሎች ላይ ኢንቨስት ማድረግ ይኖርባቸዋል ተብሎ ነው የሚገመተው። ይህ በእንዲህ እንዳለ ሃሪ ኬን ክለቡን ከተቀላቀለ ወዲህ በጀርመኑ ክለብ እጅግ አስደናቂ ሆኖ ቆይቷል። ባለፈው የውድድር ዘመንም የሊግ ዋንጫን እንዲያሸንፉ ረድቷቸዋል። እናም አሁን ላይ የኤፍኤ ቻምፒየንስ ሊግን እንዲሁ ደግሞ እንዲያሸንፉ መርዳት ይፈልጋል። ክለቡን ለመልቀቅ ምንም አይነት ምክንያት የለውም። በከፍተኛ ደረጃ እየተጫወቱ ነው። እናም በዚህ ጊዜ የአውሮፓ ውድድርን ለማሸነፍ ከሚጠብቁት ዋና ተወዳዳሪዎች አንደኛው ይሆናል። ከእነሱ ጋር ለመቀጠል መወሰኑ ያስደንቅም። ኬን በዚህ የውድድር ዘመን 23 ጎሎችን አስቆጥሯል። ወደፊት ወደ ፕሪሚየር ሊጉ ለመመለስ ዝግጁ ይሆን እንደሆነ ማየቱ አስደሳች ይሆናል። እሱ ዓለም አቀፍ ደረጃ ያለው ተጫዋች ሲሆን በዓለም እግር ኳስ ውስጥም ማንኛውም ቡድን ሊያሻሽል ይችላል። ለቸልሲም ሆነ ለማንቸስተር ዩናይትድ ዓለም አቀፍ ደረጃ ያለው ጭማሪ መሆኑ ምንም ጥርጥር የለውም። ሆኖም ግን የአጥቂ ክፍሉን ለማሻሻል ከፈለጉ ሌሎች አማራጮችንም መመልከት ይኖርባቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ውድ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናል ነው። ስለተከታተላችሁን ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ ጭምር ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰግንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው የምመኘው።